ኪራና ጽናት እንግዲህ ሊጋቡ ነው። ሰርጋቸው ሊደገስ ነው። እንግዲህ ጋሼ ለእናቱ ነግሬ ሁሉንም ነገር እንደዛው በሀሳቧ በአቋሟ የጸናች ከሆነች ምንም ማድረግ አልችልም። ቶሎ ብዬ ኪራና ጽናትን ደግሼ ድርና የልጇን ዓለም ነው ማየት የምትፈልገው ዓለሟን ትይ ብለዋል ማለት ነው። አይ ብላ ደግሞ የምትመጣም ከሆነ እንድትመጣ አደርጋታለሁ እያሉ እንግዲህ ብቻቸውን እያወሩ ይገኛሉ። የኪራ አባት ማለት ነው። እውነት ግን ኪሩቤል እስከ መቼ እንደሚደበቀው ራሱ ግራ ገብቶኛል። ማለት ይሄ ልጅ እውነቱን ማወቅ እየቻለ ለምን እናቱ የሆነ ነገር ከሆነች በኋላ ቢነገረው ለሱ ምንም ትርጉም የለውም ልቡ ከመሰበር ውጭና የሚያጽናናው ቃል እንኳን ሊኖር አይችልም። እውነት ለመናገር የደረሰበት ያውቀዋል የእናትን ነገር እና ከባድ ነው በእውነት አላውቅም። ሰው በህይወት እያለ የቱ ጋር ነው የሚያም? ምን ትፈልጋለህ? ምን እናደርግልህ ሲሉ ነው እንጂ ከሞቱ በኋላ ምን ዋጋ አለው? ቢጮህ ቢለቀስ ቢዘልል ጥቅም የለውም። እና ግን ይሄ ልጅ እዛው አገር ውስጥ ነው ያለው። እንደኛ እንኳን ስደት አይደለም። ሄዶ መጠየቅ ይችላል፣ ማየት ይችላል። ግን ለምንድነው የሚደበቀው? አንድ ልጅ ነው። አንድ ልጅ ቢሆንስ ታዲያ አንድ ነው እንዴ? ምን ማለት ነው? እኔ እኮ ግራ ይገባኛል። እናትም እኮ አንድ ናት፣ መተኪያ የሌላት ማለት ነው። ምን ይሆናል ይሄ ልጅ ብትነግሩት? አሁን ምንም የሚሆነው ነገር የለም። ግን እሱ የሚሆነው እናቱ የሆነ ነገር ከሆነች በኋላ ነው። ግን አሁን በህይወት እያለች ብትነግሩት እውነታውን መቋቋም ይችላል። ገብቷችኋል አይደለ? ግን አባትየው በጣም ግራ ተጋብቷል። እኔ ጽናት ላይ አልፈርድም፣ አሁን ላይ በጭራሽ አልፈርድባትም። ምክንያቱም እሷ ምንም ያደረገችው ነገር የለም። እንዴ እንዳትናገሪ ብሎ እንግዲህ አስጠንቅቋታል። ከአንዴ ሁለቴ ሰውየው ማለት ነው። ስለዚህ ምንም ማድረግ አትችልም። ግን እሷ ራሱ በጣም ውስጧን እያሳመማት ትገኛለች ማለት ነው። እናቱ የሆነ ነገር ከሆነች በኋላ ልቡ ላይ ጠባሳ ይጭርበታል። ጋሼ ይሄ ነገር ምናምን እያለች ነው። ከኛ ከወላጆቹ የበለጠ አንቺ ታስቢለታለሽ እንዴ አላት ማለት ነው። ከእናንተ በላይ እንደውም ጽናት ነች ለኪራ የምታስብለት እውነቱን ለመናገር ማለት ነው እንዴ። ስለዚህ አላውቅም ሰውየው ምን እንደሚሆን እንግዲህ ውሳኔዋን አይቼ ለኪራና ጽናትን እድራቸዋለሁ እና መጀመሪያ ለጽናት ሁሉንም ነገር አለው ብሏል። እንግዲህ ናሆሚና መራዊትም ወይ አንድ ላይ ይደገስላቸዋል ሰርጋቸው። ሰንዬም ደግሞ ውሃ አጣጯን አግኝታለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። እንግዲህ ሰንዬም ውሃ አጣጯ ግራ ጎኗን አግኝታለች። ክብሮሜ እንግዲህ የሰኒ ይሆናል ብዬ አስባለሁኝ። አዝጌ የሆነች ልጅ እንግዲህ ጥንድ ሆነው ደስ ይላል ድራማው እንደዚህ ማለት ነው። ሞቅ እያለን አሁን ጭራሽ ጽናትና ኪራ በሚናቆሩ ሰዓት ሰው እየሸሸ ነበር። አሁን ግን ጥሩ ሆኗል ማለት ነው። እንግዲህ ኪራና ጽናት ነገ ሰርጋቸው ነው ማለት ነው። ነገ ሰርጋቸው ይደገስላቸዋል። ግን ደግሞ ኪሩቤል ውስጡ የሆነ የሚሰማው ስሜት አለ። የሆነ የተደበቀው ነገር አይነት ስሜት እየተሰማው ነው። እውነቱን ግን ከማንም መስማት አልቻለም እና ያው እናቱን አውርቷት ነበረ። እየሳለች ነው። ያው እናቴን አሟታል መሰለኝ አባ ስለው ማን ነገረክ ነው ያለው ቀጥታ ማለት ነው። አያችሁ ኧረ ማንም ሲለው እሷን ስልክ እያወራዋት ነበረ እና በጣም እያሳለች ነይ ብላትም እምቢ አለች። ምን ላድርግ? አይ ካልሆነማ እኔ ሄጄ አመጣታለሁ ሲል እንደዛማ አይሆንም፣ ምን አለፈቅ አንተ፣ እኔ እንድትመጣ አደርጋታለሁ አለው ማለት ነው። እንጃ እንግዲህ ኪራ ፈጣሪ ይሁንክ። ግን ናሆሜ ራሱ በዚህ ጉዳይ በጣም ጨንቆታል። እውነት ለመናገር በጣም ነው የጨነቀው ማለት ነው። እውነት እያወቁ መደበቅ ከባድ ነው በእውነት። አረ ቢነገረው ይሄ ልጅ ምንም ይሆን ይመስላችኋል? ምንም አይሆንም እኮ። ግን የሆነ እናቱ የሆነ ነገር ከሆነች በኋላ ነው ልቡ የሚሰበረው። አሁን ግን በህይወት እያለች እውነታው ቢነገረው ምን ይሆናል? ሄዶ መጠየቅ ይችላል፣ አይኗን ማየት ይችላል። ምንም የሚፈጠር ነገር የለም እንዴ። ግን የሆነ ነገር ከሆነች በኋላ አራ ይደብራል በእውነት። አሁን እውነቱን ነገሩትና ልጁ ቆርጦን ይወቅ እንዴ። ያው አሁን ለምሳሌ የእናቱ መታመም ቢነገረው ሰርጉን ያራዝሙታል። ምንም ደስተኛ ሆኖ ሰርጉን ሊደግስ አይችልም። ስለዚህ አሁን እንግዲህ እናቱም ስታወራው ጠፋሁብሽ አይደለ የማይቅርታ የወደፊት ህይወቴን እኮ እያስተካከልኩኝ ነበረ፣ ለዛ ቢዚ ሆኜ ነው አላት ማለት ነው።
እንግዲህ ያው ሰርጋቸው ቀለበት ይሆናሉ ብዬ አስባለሁ። ነገር እንግዲህ እንደዛ ነገር እና ያው ክብሮም መጥቷል። 3 ወር ሙሉ እንዴት አታለለኝ እያሉ እንግዲህ ኪራ አባት ክብሮም ላይ ተናደዋል። ከኪራ እየተሻለ ጎበዝ ነው እያልኩ ጭራሽ እንደው ተጫወተብኝ አይደለ እያሉ እንግዲህ ብቻቸውን እያወሩ ነበረ ማለት ነው። እንግዲህ ኪራዬም ሽር ጉድ እያለ ነው፣ ደስተኛ ሆኗል። ግን ደግሞ ብዙም አትደሰት ብሎታል እኮ ናሆም ማለት ነው። የሚመጣ ነገር አይታወቅም እና ብዙ አትደሰት ሲለው ተው እንጂ ደስታዬን አጣጥሜ ሳልጨርስማ እንደዚህ አትበለኝ እያለ ነበረ። ኪራ አሁን ላይ በጣም ደስተኛ ነው። ግን ትናንትና እንዴት እንዳሳቀኝ ኪሩቤል ማለት ነው። እንትናን ክብሮምን አልጋ ላይ ተኝቶ ሲያወቀው ነው። ወይኔ እናቴ አይኑን እየጠረገ ይህ ሰውዬ ዛሬ በሰላም ነው በሄድኩበት የሚከታተለው ነፈስ ምንድን ነው መንፈስ ሆኖ መጣብኝ እንደ ያላለ ከዛ እግሩን ሲነካው አረ ራሱ ነው አለ። በስመ አብ ወወልድ ወመንፈስ ቅዱስ አንተ ከየት መጥተህ ነው አለ። ደግሞ ሰላማዊ ህይወቴን ልታደፈርስብኝ መጣ፣ እዚህ እንድትቀመጥ አልፈቅድልህም አለው።